በትግራይ ክልል 5 ጀነራሎች ተመርዘው ሆስፒታል እንደገቡ ተሰማ። ጀነራሎቹ ቲዲኤፍን የሚመሩ የጦር አዛዦች እንደነበሩ የተነገረ ሲሆን የተመረዙበት ምክንያት ከመላምት ያለፈ ተጨባጭ የተሰጠ ምክንያት የለም። ምናልባትም ከወርቅ ንግድ ጋር በተያያዘ የነበሩ የጥቅም መገፋፋት ለምረዛው ምክንያት ሊሆን ይችላል የሚል ግምት የተሰጠ ሲሆን፣ በሌላ በኩል ከሐራ መሬት ካለው ታጣቂ ጋር ሊገናኝ እንደሚችል ተገምቷል። በተያያዘ መረጃ የትግራይ የሰላም ኃይል ብለው ራሳቸውን የሚጠሩ በተዘዋዋሪ በጌታቸው ረዳ እንደሚመሩ የሚነገርላቸው ታጣቂዎች ከመከላከያ ሰራዊት ውህደት እያደረጉ እንደሆነ ተሰማ። ታጣቂዎቹ ትጥቃቸውን እንደያዙ ወደ መከላከያ እዞች እንዲቀላቀሉ እየተደረገ እንደሆነ ምንጮች ተናግረዋል። በአማራ ክልል በሰሜን ሸዋ ከሰም ወረዳ ሀገረ ማርያም ከተማ ላይ የሚገኘው መከላከያ ሰራዊት መጠቀሚያ ይዞታዎች ላይ ያነጣጠረ ልዩ ዘመቻ ማካሄዳቸውን የፋኖ ኃይሎች ገለጹ። ከቀኑ 10 ሰዓት ጀምሮ በከፈቱት ጥቃት የመንግስትን ኃይል ከባድ ጉዳት ያደረስንበት ያሉ ሲሆን በሌሊት ጨረቃ ብርሃን ተጀምሮ በቀን በፀሐይ ብርሃን የቀጠለ ውጤታማ ዘመቻ ማካሄዳቸውን ገልጸዋል። የሸዋ አንድነት ብለው በሰየሙትና 5 ሰዓታትን በፈጀ የመጀመሪያው ክፍል የሌሊት ዘመቻ በቀጥታ የመንግስት ኃይሎች መቀመጫ ምሽጎች ላይ ያነጣጠረ ጥቃት መፈጸማቸውን ተከትሎ የመንግስት ኃይል በደረሰበት ከባድ ድብደባ ከምሽጉ ወጥቶ በመሄዱ የሀገረ ማርያም ከተማን ለሰዓታት በቁጥጥራቸው ስር መቆየቱንም አክለው ገልጸዋል። በዛሬው ዕለት ንጋታ አካባቢ መከላከያ ሰራዊቱ በመልሶ ማጥቃት በሞርተር ጭምር የተደገፈ ጥቃቶችን የሰነዘረ ሲሆን የፋኖ ኃይሎች ሻለቆች ልክ እንደ ሌሊቱ ዘመቻ በተናበበ መልኩ አጸፋዊ ምላሽ ሰጥተው የመንግስት ኃይሎች ወደ ኋላ እንዳፈገፈጉ ገልጸዋል። ውጊያው በ3 ግንባሮች በየቁር ግንባር በኤርማታ ሀገር ግንባርና በሀገረ ማርያም ግንባር የተደረገ ሲሆን በመከላከያ ሰራዊት በ112ኛ ክፍለ ጦር ከሁሉም የጦር ክፍሎች አየር ወለድ ባህር ኃይል ጸረ ሽምቅን አቀናጅቶ ወደ ፋኖ ኃይሎች ወደሚገኙበት ቀጠና ቢያጓጉዝም የፋኖ ኃይሎች በቂ ምላሽ በመስጠታቸው መከላከያ ሰራዊቱ ወደ ኋላ ማፈግፈጉን ተናግረዋል። ባለፈው ሳምንት ዋሽንግተን የነበሩት የጀርመኑ መራሄ መንግስት ፍሬድሪሽ ሜርስ ፕሬዝዳንት ትራምፕ ዋይት ሃውስ ውስጥ በተቀበሏቸው ወቅት የህብረቱ አባል ስፔን በኢራን ላይ የተከፈተውን ጦርነት በመቃወሟ ሀገሪቱ ጋር የንግድ ግንኙነት እንደሚያቋርጡ ሲናገሩ ሜርስ በዝምታ ማለፋቸው አስወቅሷቸው ነበር። ትራምፕ አውሮፓ አስፈላጊውን ድጋፍ አልሰጠንም የሚል ቅሬታ ቢኖራቸውም በጦርነት ተሳታፊ ይሆናሉ የሚል ተስፋቸው ግን አልተሟጠጠም። ከጀርመኑ ቻንስለር ጋር በነበራቸው ቆይታ ትራምፕ ስፔንን እቀጣለሁ ማለታቸውን በዝምታ ማለፋቸው አውሮፓውያን በመልካም ሁኔታ አልተቀበሉትም። የጀርመን መራሄ መንግስት ምናልባት ትራምፕን ላለማስቀየምና ጀርመን በተናጠል ከአሜሪካ ጋር ያላትን ግንኙነትና ጥቅም ለማስጠበቅ በሚል በመርህ ደረጃ አንድን የአውሮፓ ህብረት አባል ሀገር ትራምፕ ሲወቅሱ ሲያጣጥሉ ዝም ማለታቸው ከብዙ ቦታ ትችት አስተያየት ሲሰጥ ነው የሚሰማው። ይሁንና ሜርስ ከትራምፕ ጋር በዝግ በተካሄደ ንግግር ጉዳዩን አንስተው ተቃውሟቸውን መግለጻቸውን ተናግረዋል። ትራምፕ በእንግድነት ዋይት ሃውስ ውስጥ የሚመጡ ሀገራት መሪዎችን ማዋረድና መውቀስ እንዲሁም ያልተለመዱ አንዳንዴም የተሳሳቱ የሚባሉ አስተያየቶችን መሰንዘራቸው ራሳቸውን ከማስገመት በተጨማሪ የአውሮፓ ሀገራትን ሆነ ሌሎች ሀገራት መሪዎችን ማሸማቀቁ አልቀረም። 11ኛ ቀኑን በያዘው የኢራን ጦርነት በመካከለኛው ምስራቅ የሚገኙ 140 ገደማ የአሜሪካ ወታደሮች እንደተጎዱ የአገሪቱ መከላከያ ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ ቃል አቀባይ ካምፕ አርኖልድ ባወጡት መግለጫ ኦፕሬሽን ኢፒክ ፊውሪ ከተጀመረ አንስቶ ከ10 በላይ በሚሆኑ ቀናት በተፈጸሙ ተከታታይ ጥቃቶች 140 እንደሚደርሱ የተገመቱ የአሜሪካ መከላከያ ሰራዊት አባላት ተጎድተዋል ብለዋል። እንደ ፔንታጎን መረጃ ከነዚህ ውስጥ አብዛኞቹ ጉዳቶች አነስተኛ የሚባሉ ናቸው። 108 ያህል የሰራዊት አባላትም ወደ መደበኛ ስራቸው ተመልሰዋል ተብሏል። 8 የሰራዊት አባላት ከፍተኛ ጉዳት ደርሶባቸዋል። ከፍተኛ ደረጃ ያለው ሕክምና እያገኙ ነው ተብሏል። በአሜሪካና እስራኤል ዘመቻ የተከፈተባት ኢራን በወሰደችው የአጸፋ ጥቃት በመካከለኛው ምስራቅ የሚገኙ የጦር ሰፈሮችን ኢላማ አድርጋለች። ጦርነቱ በተጀመረ ማግስት ኩዌት ውስጥ በተፈጸመ የድሮን ጥቃት 6 አሜሪካውያን መገደላቸው ይታወሳል። ከጦር ሰፈሮችን በተጨማሪ ኢራን በባህረ ሰላጤው ሀገራት የሚገኙ ሆቴሎችን፣ አየር ማረፊያዎችን፣ የነዳጅ መሰረተ ልማቶችን እያጠቃች ትገኛለች። አንድ አቋማሪ ድርጅት የኢራን ጠቅላይ መሪ የነበሩት ኻሜኒ ከስልጣን ይወርዳሉ በሚል ባደረገው ውርርድ በአንድ ቀን ከ$500,000 በላይ ትርፍ ማግኘቱ ተሰማ።
በኢራን ላይ በተፈጸመው ጥቃት ቁማርተኞች ከፍተኛ ትርፍ ማግኘታቸው የውስጥ መረጃን በመጠቀም የመነገድ ጥርጣሬን አጭሯል። የኢራን ጠቅላይ መሪ ሐሜኒ የተገደሉበት ጥቃት በኢራን ላይ ከመፈጸሙ ጥቂት ሰዓታት ቀደም ብሎ ስማቸው ባልታወቀ ሰዎች የተደረጉ ርርዶች የውስጥ ሚስጥራዊ መረጃን በመጠቀም የመነገድ ስጋትን ፈጥሯል። በዋሽንግተን በካልሺና በፖሊማርኬት የመገመቻ መቋማሪያ ገበያ መድረኮች ላይ ነጋዴዎች በግጭቶች ውጤትና ከፍተኛ ዋጋ ባላቸው ጂኦፖለቲካዊ ክስተቶች ላይ ርርድ እያካሄዱ እንደሚገኝ አልጀዚራ ዘግቧል። ባለፈው ሳምንት መጨረሻ ማጋማይማን ተብሎ የሚጠራ የፖሊማርኬት ተጠቃሚ የኢራኑ ጠቅላይ መሪ አያቶላ አሊ ሐሜኒ ከስልጣን ይወርዳሉ በሚል ባደረገው የውርርድ ግምት በአንድ ቀን ውስጥ $500,000 በላይ ትርፍ ማግኘቱ ተዘግቧል። ካሊፎርኒያው የዲሞክራቲክ ተወካይ ማይክ ሌቪን በኤክስ ገጻቸው ላይ እንዳሰፈሩት የግለሰብ ውርርዱን የጀመረው የጥቃቱን የመፈጸም ዕድል 17 በመቶ ብቻ በነበረበት ወቅት ሲሆን የመጀመሪያው የንግድ ልውውጥ የተደረገው ደግሞ ዜናው ለሕዝብ ይፋ ከመሆኑ 71 ደቂቃዎች ቀደም ብሎ ነው ብለዋል።